ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ኡስታዝ በድር ሁሴን ሰዓት ነው በቢስሚከ ነህያ ጉዞ ወደ አላህ የተለያዩ እርከኖችን እየቃኘን እንግዲህ እዚህ ደርሰናል እንኳን ደህና መጣህ ኡስታዝ እንኳን ደህና ቆያችሁ እንዴት ነህ ባረከላሁ ፊኩም አልহামዱሊላህ ባለፈው ሳምንት የሚገርም ነበር ቆይታችን የእናት ፈተና ሚል ቲንክ እንትኑን እያየሁት ነበር ተመልካቾች ጋር የደረሰበት በተለይ ይሄ የዩቲዩብ አካባቢ ያለው ቁጥሩ በጣም ያኔ ተፈውቅ አድርጎብኝ ገርሞኛል በአላህ መተማመን በጣም ጥልቅ አመለካከት ነው ያንን በተጨባጭ ስጋ ለብሶ ሲራመድ ያየንባቸውን ስብዕናዎች ነበር አንተም ያነሳህልን ያኒ በተወሰነ መልኩ ከስከዛሬው በፍጥነት የሆነ ቁጥር ጋር ደርሶ ሳይው ደስ አለኝ ማለት ሐሳቡ ጽሁፍ ስለነበረ በቃ ያኒ ተመነይት ሁሉም ሰው የሆነ ነገሩን እንዲያውቀው ለዛ በጣም ደስ ብሎኛል ረበና ይባርክ ፊክ ለማለት ነው እናመሰግናለን ወደ ተመልካቾች ዛሬ ብናነሳ ደስ የሚለን ከዋናው ጉዳያችን አክቹሊ ዋናው ጉዳያችንም ዛሬ ይለያል ለይሉ ምን እንደሆነ ካንተ ጋር በደንብ ጥሩ የሆነ ቆይታ እናደርግበታለን ለየት ያለ ለይል ነው ጁማዓ አይደለም እንዴ طبعا ጁማዓ ነው ወذكرهم بأيام الله የሚል ደግሞ የቁርአን አንቀጽ አለ እዛ ውስጥ ገብተን ሐሳቦችን እንፈልጋለን ምንድነው የምናስተውሳቸው ከዛ በፊት ግን እዚህ ሳምንት ውስጥ ወደ ጎንደር ጎራ ብለን አንድ የሚደንቅ ነገር ሶሻል ሚዲያ ላይ አይተን ነበርኛም ከእሱ በማስከተል ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደግሞ ያቋቋማቸው የዘካና የአውቃፍ ኮሚሽን የጋራ እንግዲህ ኮሚሽኑን ቦርዱን ስራ ማስፈጸሚያ ይፋዊ ጉባኤም ላይ ተገናኝተን ነበር ሁለቱ ነገሮች የሚያያዙ ስለሆኑ እሱን እናንሳና ወደ ዋናው ወዳችን እንመጣለን خير ان شاء الله بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ሁለቱ ጉዳዮች የሚያገናኛቸው ወቅፍ ነው እሁድ እለት ጎንደር ያሳለፍኩት የወቅፍ ህንጻ ለአይታሞች ድጋፍ የሚውል ባለ 6 ወለል ወይም 7 ወለል G+6 ህንጻ የማስመረቂያ ፕሮግራም ላይ ነው በድር የአይታሞች ወይም የወላጅ ህጻናት ማሳደጊያ ወቅፍ ፕሮጀክት ነው ስሙ ከስሙ ጋር መመሳሰሉ አለ ስሙ ከኔ ጋር ድንገት ያው ገጥሞ ካልሆነ ፕሮጀክቱ የኔ ሆኖ አይደለም ግን የኔም ነው ያው እንደ ማህበረሰብ ስለሚመለከት የጋራ ፕሮጀክት ነው ከዛ ደግሞ እንደተመለስኩ ሰኞ ዕለት የወቅፍ ኮሚሽን ማቋቋሚያ ስብሰባ ላይ ተገኝቻለሁ ስራ ማስጀመሪያ ማብሰሪያው ማለት ነው አልহামዱሊላህ በጣም ነው ደስ ያለኝ ስኬታማ ነበር በጣም ስኬታማ ነበር የጎንደሩ ትንሽ ተሞክሮም ስለሚሆን ኦኬ እስቲ ንገር ለማንሳት ያክል ከተጀመረ 16 አመቱ ነው ወቅፍ ቦታው ተወስዶ መዋጮ ከተጀመረ ማለት ነው ኦኬ ይህ ወቅፍ ፕሮጀክት እኔም ማስታወሰው እንግዲህ ምናልባት ሌላ ታሪክ ካለም ወንድሞች የሚያነሱት ታሪክ አለ የሆኑ የቲሞች በሌላ እምነት ተከታዮች በእርዳታ መንገድ ተወስደው ልጆቻቸውን የግድ ቸግሯቸው ሰጠው እነኛ ሁለት ልጆች አድገው ፓስተር መሆናቸው ሲታወቅ የፈጠረው ቁጭት በወቅቱ የነበሩት ሰዎች ለምንድነው ማለት ታደገው የኛን ወላጅ ህጻናት አንንከባከብም ይሄ የኛ ችግር ነው ስለዚህ ፕሮጀክት ያስፈልገናል በሚል ነው የጀመሩት የሚል ታሪክ ሰምቻለሁ ግን እኔ ማስታወሰው አንድ ነገር አለ ለዚህ ፕሮጀክት ግብአት እንዲሆን 1 ብር ለአንድ ጁማዓ የሚል ካምፔን ነበር ይህ ዘመቻ አንድ ሰው ወደ መስጂድ ጁማዓ ሰላት ለመስገድ ሲሄድ 1 ብር ያዋጣል 5 ቤተሰብ ካለው 5 ብር ይሰጣል ለቤተሰቦችም ነይቶ ይሰጣል ልክ ጁማዓ ሰላት እንዳለቀ 1 ብር ለአንድ ጁማዓ ተብሎ ይነገራል ለሰው አናውንስ ይደረጋል ሚህራብም አካባቢ ይነገራል ከዛ ደግሞ በየመስጂዶቹ በጎንደር ጁማዓ የሚሰገድባቸው መስጂዶች
እነዛ ብሮች 5000ም ተገኘ 10000 ብርም ተገኘ ለወቅፉ እንትን የሚሆን ዝግ አካውንት አለ። ዝግ አካውንት ጋር ይቀመጥና ግን በጣም ኢንትረስቲንግ በጣም ደስ የሚለው ፓርት ሰዎች በየሳምንቱ የሚያዋጡትን ሪፖርት ይለጠፋል በየመስጂዶቹ በር ላይ። ስለዚህ ሲገባ አንድ ሰው ባለፈው ሳምንት ስንት ተዋጣ፣ ድምሩ ስንት ደረሰ፣ የየመስጂዶቹ የራሳቸውን እዛ ጋር በድምር ያስቀምጣሉ። በዛ መልኩ በርካታ 100,000 ብሮች ተሰብስበው አንዳንድ ብሩ ማለት ነው ተሰብስቦ ለዚህ ፕሮጀክት ግብአት ሆኖ ማስጀመሪያ ሆኖ ዘለቀ። ከዛ በኋላ ያው የማቴሪያል ውድነት ምንም እየጨመረ ሲሄድ በአቅም እጥረት ለረጅም ዓመታት ቆመ። ከዛ በኋላ ግን ኸይር ፈላጊ ፕሮግራም ላይ ወንድሞች ነዲኑ አመጡት። ነዲኑ ጀዛሁላሁ ኸይረን እሱ ፕሮጀክት አድርጎ ይዞ ደግሞ አሜሪካ፣ አውሮፓ፣ ሳውዲ ያሉ የጎንደር ተወላጆችን ይሄ ነገር ቆሟል ለምን አንድ ደረጃ እናደርሰውም በሚል በርካታ ሚሊዮኖች ደግሞ እዛ እንዲሰበሰብ ተደርጎ ይሄ ህንጻም የተወሰነ ደረጃ ከደረሰ በኋላ የደረሰውን ያክል ደግሞ በማከራየት ያንን እንደገና መልሶ ኢንቨስት በማድረግ በትግል አልহামዱሊላህ 16 ዓመታት በኋላ ይህ በጣም ትልቅ የሚያምር ህንጻ እውን መሆን ችሏል። በአሁኑ ሰዓት በወር እስከ 500,000 ብር ለአይታሞች አገልግሎት የሚውል ገቢ ያስገኛል። ያ ደግሞ ተሰብስቦ አሁን ማደሪያቸውንና መማሪያቸውን ትልቅ ትምህርት ቤት የመስራት ራዕይ ይዞ የ600 ሚሊዮን ብር ከ550 እስከ 600 ሚሊዮን ብር ፕሮጀክት ለማስጀመር እንቅስቃሴ ላይ ነው ያሉት ማለት ነው። ይሄ እንደ ወቅፍ ጥሩ ተሞክሮ ነው። የትም ሀገር ላይ ያሉ መጅሊሶች ያሉ የህብረተሰብ አንቀሳቃሾች ትንሽ ብር ግን በቋሚነት በመያዝ እንደ እርሾ ተጠቅሞ ከዛ በኋላ እኮ አይኑ ሲያይ የተወሰነ ነገር እንደሄደ ሲያይ ሚሊዮን ብርም 500,000 የሚሰጥ ሰው አይጠፋም። የተጀመረ ኮንክሪት የሆነ ነገር ላይ ሰው ኢንቨስት ማድረግ ደስ ስለሚለው ግን እቺ መነሻዋ እርሾዋ ላይ በየቦታው በርካታ ወቅፎችን በዚህ መልኩ መመስረት ይቻላል። ወደ ሰኞ ፕሮግራም ስንመጣ እነዚህ ወቅፎች ደግሞ አስተዳዳሪ ያስፈልጋቸው። አቋቋምኩ ወቅፍ ግን የወቅፎቹ የበላይ ጠባቂ ሆኖ ኮሚሽን ያስፈልገዋል። ያን ኮሚሽን ጀዛሁሙላሁ ኸይረን ሼክ ሐጂ ኢብራሂም በሰጡት ዳይሬክሽን መሰረት ያንን የአውቃፍ ኮሚቴ አቋቁመዋል። የዘካም ኮሚሽን ለብቻ ተቋቁሟል። አሁን ደግሞ በጋራ ምክር ቤት አቋቁመው በቦርድ የሚተዳደር ትልቅ ሀሳብ ነው። ሐቂቃ በጣም ትልቅ ሀሳብ ነው። በጣም ተቻርጎኛል ሐጅ ሰዒድ ሐፊظሁላህ። እኔ አሁን አረጀሁ፣ በቃ ወደ አኺራ መሄጃዬ ደርሷል። እኔ እንደምታዩ ጸጉሬ ዋጀራ ሆኗል፣ ነጭ ነው። ይሄ ጥቁሩ ሲያልቅ ያው መሄድ እዚህ ቦታ ላይ ሁኜው እንደው ካለኝ ሀብት እንኳ ወይ ግማሹ ነው አንድ ሶስተኛውን ወቅፍ ላድርግ ብል ለማን ነው የምሰጠው እያልኩ ጨነቅ ነበር። እና እንደስከ ዛሬው በዘልማድ ቢሆን ባነው አማክሬ ለልጄ ብሰጥ ልጄ ቢያስቀጥል የልጅ ልጅ እንዴት ይሆናል? ከዛስ ይሄ ነበር። አሁን ግን ይሄ ተቋም በመቋቋሙ አልহামዱሊላህ ለሁላችንም ትልቅ እፎይታ ነው። በነገራችን ላይ ሐጅ ሰዒድ እድሜውን የሚቆጥረው ከ63 ዓመት አንፃር ነው። 63 ነው አንድ ሰው እድሜው ብሎ ነው በአማካኝ ነብዩ ሰለላሁ ዐለይሂ ወሰለም እድሜ። ከዛ በኋላ የሚኖረው ትርፍ ነው። 63 እስከሚደርስ ደግሞ የቀረው ይህን ያክል ጊዜ ነው። 5 ዓመት ቀረኝ፣ 7 ዓመት ቀረኝ ሚልና እኔ ንብረቴን ወቅፍ ማድረግ የተወሰነውን ብፈልግ ለማን ልስጠው? ልጄ በደንብ ቢያስተዳድረው የልጅ ልጅ ያስተዳድረዋል ወይ? የልጅ ልጅ በደንብ ያስተዳድረው የሱስ ልጅ በደንብ ያስተዳድረዋል? የሆነ ቦታ ላይ ቢቋረጥብኝስ? ግን ይሄ ተቋም ሲሆን ቦርድ ነው። ቦርዶቹ ይተካካሉ። አንዱ ቢሄድ ሌላኛው ይዘዋል። ተቋም ነው፣ የተመዘገበ
ሪሶርሱ ማን በማን ወቅፍ እንደተደረገ ወቅፍ የተደረገለት ዓላማ ምንድነው ለዛ ዓላማ በትክክል እየዋለ ነው ወይ ብሎ የሚከታተል ኃላፊነት የሚወስድ አካል ስራው የሆነ ተቀጣሪ ሰዎች አሉት ቦርድ አለ ትረስቲ የሆነ ሊታመኑ የሚችሉ የራሳቸው ትልልቅ ቢዝነስ ያላቸው ምናልባትም ይህንን ወቅፍና ዘካ ከራሳቸው አስጀመሩ ሐጅ ሰዒድ አንድ ፍሎር ሙሉ በአመት 10 ሚሊዮን ብር ዋጋ ያለውን የቤት ኪራይ በነፃ አንድ አመት እንዲጠቀሙ ቦሌ ላይ በጣም የሚገርም አይነ ቦታ ላይ ዶኔት አድርጎ ነው የተጀመረውና ይሄ እነዚህ ሰዎች ናቸው የሚያነሳሱ እነሱ ደግሞ ኢንፍሉዌንስ የሚያደርጓቸው ወይም ጓደኞቻቸው የሆኑ በዙሪያቸው ያሉ ባለሀብቶች ይኖራሉ ይህንን ዓላማ የሚጋራ በጣም ብዙ ሰው አለና ሐቂቃ እጅግ ታሪካዊ ስራ ነው የተሰራው አላሁ ዐዘ ወጀል የተባረከ አላህ ያድርግልን በርካታ ሀገራት ትልልቅ ስራ እየሰሩበት ያለ ትልቅ ሐሳብ ነው ባንኮች ጋር ያለ ሪሶርስ አለ በቅጣት የሚሰበሰቡ ገንዘቦች አሉ ዘካ አለ ስጦታዎች ይኖራሉ እነዚህ ሁሉ ወደ አንድ ቋት መጥተው ፕላንድ በሆነ መልኩ ነው መስራት የሚቻለው ኤግዛክትሊ ሀገር እኮ መንግስት ብቻውን የማህበረሰብን ችግር ሙሉ ለሙሉ መቅረፍ አይቻልም እንደዚህ አይነት ተቋማት ናቸው ሶሻል ዴቨሎፕመንት ላይ በተለይ በጣም ወሳኝ ናቸው ሀገርን መረጋጋት የሚያመጡትም እነዚህ ናቸው አቱም አንድ ማህበረሰብ ድህነቱ ሲቀረፍለት ስቴብል የሆነ ማህበረሰብ ይፈጠራል በዛ ላይ የሚሰጠው ሰው መሐመድ የሚሰጠው ሰው ቀልቡ ስክን የሚልበት ቦታ ላይ ማስቀመጡስ ማለት የምታምነው ቦታ አንተ ከሞትክ በኋላ ማን ነው ያንን ነገር እንደ ተቋም ይዞልህ የሚሄደው በጣም እንትን ነው በሆነ በግለሰቦች ላይ የተንጠለጠለ ነገር ተውና hatta ልጅህ እንኳን ቢሆን ማለት ነው ተቋም ነው አንተ ተቋሙ እስከ በህይወት እስካለህ ድረስ አንተ የምታየው ነው አንተ እያየኸው ነው በተጨባጭ ካረፍክም በኋላ ልጆች ያዩት ነው ያባታችን ወቅፍ ነው ይሄ እየተዳደረ ነው በስነ ስርዓት ምክንያቱም ወቅፍ ኮሚሽኑ በየጊዜው ሪፖርት ያቀርባል ሁኔታዎቹ ቤት ይሄዱ እንደሆነ ትራንስፓረንት ነው የሚሆነው በጣም አንዱ ያነሱት ፓርት እሱ ነው ግልጸኝነት ነው አንድ ተቋም ይሄ ተቋም የተሰጠው ወቅፍ በትክክል ወቅፍ የሰጠው ሰው ባዋለበት ወይም ባለው መሰረት እየሄደ ነው የሚለው ነገር ሪፖርት ያደርጋል ምን ያክል ወቅፍ ተሰብስቦ ምን ያክል ዘካ ተሰብስቧል ለማን ተሰጠ ሪከርድድ ነው እሺ እንትን ነው በቃ እንደገና ፊልተር ተደርጎ ነው እነኛ ሰዎች ሐቂቃ ዘካ የሚገባቸው ናቸው የሚለውን አጣርቶ ለሚገባው አካል የሚሰጥ ነው ምናምንና ለሚሰጠውም ሰው አጅሩን ዋስትና የሚሰጥ ነገር ነው አላህ ንያ ነው እንዳልከው ንያውን አላህ አይቶ ሊከፍለው ይችላል አላህ ረህመት ሰፊ ነው አንዳንድ ሀገራትን ያው በአጋጣሚ ለመድረኩ ሲዘጋጅ ሳነብ ነበር ኡስታዝ ለምሳሌ ሱዳንን መጥቀስ ይቻላል ለኮሚሽኑ ነው የምትሰጠው ናይጄሪያ እኔ በጣም የገረመኝ ዳታ ደቡብ አፍሪካ ያኒ በጣም ስንት ፐርሰንት ነው 3% ትልቅ ነው ኮሚሽኑ በጣም ስትሮንግ ነው ዩኒቨርሲቲዎች ሆስፒታሎች የሚሰሩት በአውቃፍና በዘካ በሚገኝ ነውና የኛም ሀገር መጻኢ ዕድል እንደዛ ነው ግምቶች የሉም አሁን ምን ያህል ዘካ ነው ኢትዮጵያ ውስጥ የሚሰጠው የሚለው ዝም ብሎ ነው ያው ዳታ የተጠና ነገር ስለሌለ በድፍረት ቁጥሮችን መጥራት ያስቸግራል ግን ቀላል አይደለም መሐመድ በነገራችን ላይ በእስልምና ታሪክ ያለን የወቅፍ ታሪክ በጣም የሚደንቅ ነው ኖት ኦንሊ በእስልምና ብቻ አይደለም በምዕራቡ ዓለም ስልጣኔ ትልልቆቹ ዩኒቨርሲቲዎች የዶኔሽንስ ናቸው በስጦታ ኦክስፎርድ ዩኒቨርሲቲ በስጦታ የተሰጠ ነው ጆን ሆኪንግ ዩኒቨርሲቲ በስጦታ የተሰጠ ነው የሆነ ፋሚሊ መስርቶ በጣም የሚደንቁ ትልልቅ ፕሬስቲጂየስ የሆኑ ዩኒቨርሲቲዎች በሰዎች በስጦታ በበጎ ፈቃደኝነት ማለት ይሄ የሆነ ደረጃ ላይ ሲደርስ አንድ ሰው ወጀዐል ሊሳነ ሲድቅን ፊል አኺሪን በቃ በሰዎች ዘንድ በመልካም መወሳትን አድርግልኝ ብለው እኮ ነብዩላህ ኢብራሂም ዱዓ አድርገዋል እኔ ከሞትኩ በኋላ ለማህበረሰብ የሚጠቅም የሚቀጥል
የሥራ መዝገቤ ክፍት ሆኖ እንዲቀመጥ ሐሰናዬ እንዲጻፍልኝ ይህ ስሜት ተፈጥሯዊ ስሜት ነው። በዲን ደግሞ ስትመጣ የአኺራ ዳይሜንሽን አለበት፣ አላህ ዘንድ የሚገኝ አጅር ጉዳይ አለበት። ስለዚህ በተቋም መልክ በዚህ መልኩ ሲሰራ አንድ ሰው ብቻውን መስራት የማይችላቸውን ነገሮች ለምሳሌ 10 ባለሀብቶች አንድ ላይ ሆነው እኮ በወቅፍ በጣም ትልቅ ነገር ሊሰሩ ይችላሉ። ለየብቻ ቢሰሩት በትክክል ሊያንስ የሚችል ነገር 5-10 በህብረት ሆነው ትልቅ ፕሮጀክቶችን መያዝ ይችላሉ። ከዛ ስጋት አያድርባቸውም። በቃ የሚያስተዳድር አካል አለ። ከአፈጻጸሙ ኤቭሪቲንግ ዲቴይል ማኑዋል ያለው ሪፖርት የሚያደርግ እያንዳንዱን ነገር በአማና ሊይዝ የሚችል የነሱ ጓደኛ የሆኑ ትልልቅ ባለሀብቶች እያስተዳደሩላቸው ነው። እነሱ የበላይ ተቆጣጣሪውና በጣም ትልቅ ትሩፋት ያለው ነገር ነው። እንግዲህ በሀገራችን ሼክ ዶክተር መሐመድ ሐሚዲን ሲናገሩ በጣም ተደንቄያለሁ። አሁን እኛ ብዙ ጊዜ ወቅፍ ሲባል ቀድሞ አእምሯችን ላይ የሚመጣው መካ የሚገኘው የጅማ አባ ጅፋር ህንጻው ነው አይደል? ማረፊያው አሁን እሱ ከነሳቸውን እይታስ ግን በጣም ይደንቅ ነው። ሐቂቃ ግን ደግሞ የደነቀኝ ዲመሽቅም ነበረን እኮ አሉ፣ ወደ ሶሪያም ነበረን ሩዋዶች፣ ተማሪዎች የኢትዮጵያን ተማሪዎች። በጣም አይገርምም ማለት በዚህ ደረጃ ከፍ ብለን የነበርን ሰዎች እንደውም ልናፍር ነው እኮ የሚገባው አሉ። ሻሃጂም እንደዛ ነው ካሉት ዛሬ የሆነ ነገሩ ቢያስደስትም እንዴ በጣም ኋላ የቀረንበትን ነገር ነው ብለው ነበርና በጣም ልብ የሚያሞቅ ግሩም ነገር ነው። አላህ ወቅፍ ከሚያደርጉት ትልቅ ነገር ትተው ከሚያልፉት ሰዎች አላህ ያድርገን ያ ረብ። ሁለቱ መጣመሩ ደግሞ በጣም ደስ ይላል። ወቅፍና ዘካ በትክክል በዛ ላይ በባለ ሀብቶች መያዙ ወይም ደግሞ አሁን የወቅፍ ኮሚሽን የቦርድ ፕሬዚደንቱ እኮ አሁን ሀጂ ሰይድ ያሲን ነው። ይሄ በጣም የተለየ ስሜት ይፈጥርልሃል። የዘካው ደግሞ ሀጂ ካሚል አብዱልቃድር ሀጂ ካሚል ነበሩ። እንግዲህ ሁሉም ስሜታቸውን ተናግረው ነበር። ፕሮሰሱ ተነስቶ ነበረ። ብቻ ተስፋ ያየንበት ነው። እንዴት እንደሆነ አላቅም። እኔ የተሰማኝ ስሜት ልክ መጅሊስ የዛሬ 50 ዓመትና ከዛ ፊት ሲቋቋም ያቋቋሙ አባቶችን ገድል ምናምን ስንሰማ አሁን የሚሰማን የልብ ሙቀት አለ አይደለ? የዚህም ኮሚሽን መቋቋም የሆነኛው ትውልድ በጣም በቃ ፕራውድ የሚያደርግበት ይመስለኛል። እና የዛ ታሪክ አካል መሆን ብቻውን ትልቅ ነገር ነው። እናንተንም አላህ ይቀበላችሁ። የጎንደሩን በሁሉም የሀገራችን አቅጣጫዎች ያስፈልጉናል የሚለውን ሀሳብ እናነሳለን። ፋታ ረፍት ውስጥ ተመለሰን ስንመጣ ስለ ኢስራእና ሚዕራጅ ደግሞ ጉዞ ሀሳብ እንለዋወጣለን። አብራችሁን ቆዩ።